ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ። ዓርብ ዕለት ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር። ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህሮ የት ሄደህ ጠፋ እያሉ እኮ ሲፈልጉት ዋሉ ይላል። ቀራንዮ ግን በዚህ ሞል ለኛ መልካም ነው። እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረው። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነግሯቸው ነበር። በጭንቀት ሰዓት ክርስቶስ ብቻውን ነበረ። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ። ለስጋህ ለደምህ አብቃኝ ብላችሁ ለምኑ። ጸሎት ማለት ይሄ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከነዋ ማሐኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ሁሉ ይቆያሉ፣ አልሞት ይላሉ። ክርስቶስን ግን ሲያዩት ወዲያውኑ ሞቶ ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? አጥንቱ እስከሚታይ ተገርፎ። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ። ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡት እንዲሰክር ማለት። ከሰከረ ህመሙ ትንሽ ምን አይለው አይስ። ክርስቶስ ሊያጠጡ ሲል ወይን ተፋው ነው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል። ለኛ ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው። የሚያደነዝዝ ወይን አልፈለገም። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበትና በሞተበት ዕለት ኒቆዲሞስ እንደ ሌላው ቀን ሳይፈራ በሌሊት ልምጣ ሳይል ፈራ ተባ ሳይል ስለ ክርስቶስ በአደባባይ የመሰከረው ክርስቶስ በሞተበት ዕለት። በዛን ብቻውን በሆነ ቀን በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ኒቆዲሞስ ተነሳ። ጌታ ሆይ አለ፣ እንደ ሌላ ቀን አላፍርብህም። እንደ ሌላ ቀን እስኪመሽ አልጠብቅም፣ ሌሊት እስኪሆን አልጠብቅም። እምነቴን ዛሬ በአደባባይ ገልጻለሁ ብሎ ኒቆዲሞስ ከቤቱ ወጣ። ወደ ጲላጦስ የአርማትያው ዮሴፍ ከሚባል ሌላ ጻድቅ ሰው ጋር የኢየሱስን ስጋ ለመኑት ይላል። የኢየሱስን ስጋ ለመለመን ያብቃ። አሁን እዚህ መሃል እኔ ንስሐ አባቴ ገላምጡኛል፣ በደንብ አይንከባከቡኝም፣ እኔ እሳቸውን መለማመጥ ሰለቸኝ ብሎ ከስጋው ደሙ የሚርቅ ሰው አለ። ለክርስቶስ ስጋና ደም ምእመናን አይደለም ካህን ቀርቶ ጲላጦስ የሚለመናል። ጲላጦስ እኛ እንኳን የምንለምነው ካህናቱንም አለ ራሱን ክርስቶስ ስጋህን ደምህን ለሕይወት እቀበል ዘንድ ስጠኝ እያለ እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ፣ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙ። ይህን ጊዜ ራሱ እግዚአብሔር ገሰጻቸው። ምን ብሎ ገሰጻቸው? ለምን እንደ ተራ ሰው እያለቀሳችሁ ትገንዙታላችሁ? እያመሰገናችሁ ገንዙት ተብለው ጸሎት ተሰጣቸው። ሁሉም የሚጸልየው ጸሎት አለ። ቅዱስ እግዚአብሔር በሉ እስኪ፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ይህንን ጸሎት እየጸለዩ ማለት እስከ ዛሬ ሲፈራ ሲተባ ነበር። አሁን ስልጣኔም ገደል ይግባ ሀብቴም ገደል ይግባ ከክርስቶስ አይበልጥም ብሎ ያቺ ሴት የ300 ዲናር ሽቱ በጌታ እግር ስር አፍሳል ነበር። ኒቆዲሞስ ደግሞ ከሞተ በኋላ አምጥቶ በክርስቶስ ፊት ሽቱ አፈሰሰ። አጠቡት እያለቀሱ። ሐዋርያት ጥለው በሸሹበት ቀን ክርስቶስን አጥበው የገነዙ የአምላክን ስጋ ያከበሩ ካህናት ዮሴፍና ኒቆዲሞስ ናቸው። አሁን የትንሣኤ ሰሞን ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ ኢየሱስን በሰንዱናት ገነዙት። ግን በ3ኛው ቀን ደግሞ ተነሳ እያልን እንዘምርላቸዋል። በመከራ ቀን ሃይማኖትን መግለጽ እንዴት ያለ ነው! በሰላም ጊዜ በሌሊት መጣ ኒቆዲሞስ፣ በሰላም ጊዜ ፈራ ተባለ። የመከራ ቀን ግን ሞት ቢመጣ ይምጣብኝ ብሎ ሃይማኖቱን ገለጸ። ሰው የሚክደው እኮ በመከራ ቀን ነው አይደል? በክፉ ቀን እምነታችንን ለመግለጽ እግዚአብሔር በቸርነቱ ይርዳል። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስኪ ከኔ ጋር በሉ፣ የኒቆዲሞስ ክርስትና። ከአራቱ ወንጌላት መካከል ኒቆዲሞስ የሚለው ስም የተጻፈው በዮሐንስ ወንጌል ላይ በከበረው ነገረ መለኮታዊ ምስጢር በተጻፈበት በዮሐንስ ወንጌል ላይ ብቻ ነው የኒቆዲሞስ ስም ያለው። ኒቆዲሞስን ዮሐንስ 3 ጊዜ ስሙን አንስቶታል። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ላይ ነው፣ አሁን ያነበብ ነው። ሁለተኛው የዮሐንስ ወንጌል ምዕራፍ 7 ላይ ነው። ሶስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ ነው።
ኒቆዲሞስን ዮሐንስ ስንት ጊዜ ያነሳው? 3 ጊዜ ያነሳው። የመጀመሪያውን ላንብብላችሁ። ኒቆዲሞስ የሚባል የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ አንድ ሰው ነበረ፣ በሌሊትም ወደ ኢየሱስ መጥቶ ነበረ ይላል። ኒቆዲሞስ ምዕመናን የአይሁድ አለቃ ነው። አለቅነቱ በ3 ምክንያት ነው አለቃ የተባለው። የመጀመሪያው የመንግስት ባለስልጣን ነው። ኒቆዲሞስ በዚያን ዘመን የነበረው የአይሁድ ሸንጎ አባል የሆነ የምክር ቤት አባል የሆነ በዘመናችን ቋንቋ የፓርላማ አባል የሆነ የመንግስት ባለስልጣን ነው። ይህ ብቻ ግን አይደለም፣ ባለስልጣን ብቻ አይደለም፣ የተማረም ሰው ነው። በጣም በወቅቱ የነበረውን የኦሪት ትምህርት ጠንቅቆ የተማረ ምስጢር ያደላደለ ከጉባኤ የዋለ ሰው ነው። ስለዚህ ኒቆዲሞስ አንደኛ ባለስልጣን ነው፣ ሁለተኛ የተማረ ሰው ነው፣ ሶስተኛ ደግሞ ባለጸጋ ነው። በጣም ባለሀብት ነው። ብዙ ገንዘብ ያለው የሞላው የተረፈው። እንግዲህ አንድ ሰው ላይ 3ቱም ነገሮች በአንድ ጊዜ ይገኛል፣ በጣም ያስቸግራል። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን የተማረ ላይሆን ይችላል። አንዳንድ ሰው የተማረ ሊሆን ይችላል፣ ግን ስልጣን አይኖረው። ብዙ ጊዜ እንደውም ስልጣን የተማረ ሰው አይወድም ይባላል። ከኔ ጋር ናቸው? አንዳንድ ሰዎች በጣም ይማሩና ስልጣን ላይ ሳሳ ይላሉ፣ ገንዘብ ላይ ሳሳ ይላሉ። አንዳንድ ሰዎች በጣም ስልጣን ይኖራቸውና ትምህርቱ ላይ ሳሳ ይላሉ። ኒቆዲሞስ ግን 3ቱን አስተባብሮ የያዘ ሰው ነው። በሀብት ላይ ሹመት፣ በሹመት ላይ እውቀት፣ ትምህርት ያለው ሰው። ቤተ ክርስቲያን ገንዘብ ስላለው ስሙን አታነሳም። ሰው ስልጣን ስላለው ስሙን አታነሳም። ምሁር ስለሆነ ስሙን አታነሳም። ኒቆዲሞስን የምናስበው በሀብቱ፣ በእውቀቱ፣ በሹመቱ ሳይሆን በሌሊት ወደ ኢየሱስ መጥቶ ስለነበረ። በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። ኒቆዲሞስን የምናከብረው ወደ ክርስቶስ ስለመጣ ነው። ብዙ ሀብታሞች አሉ፣ ብዙ ሹማምንት አሉ፣ ብዙ የተማሩ ሰዎች አሉ። ኒቆዲሞስ የሚለየው በሌሊት ወደ ክርስቶስ በመምጣቱ ነው። ገንዘብ ያላቸው ሰዎች ሌሊት ወዴት ነው የሚሄዱት? ሀብት ያላቸው ሰዎች ሌሊት የት ነው የሚያሳልፉት? ስልጣን ያላቸው ሰዎች ሌሊቱን ምን ሲያደርጉበት ነው የሚያድሩት? ሌሊት እኮ የኃጢአት ሰዓት ነው። ሰይጣን የሚሰለጥንበት፣ መናፍስት የሚፈነጩበት፣ ወንጀል የሚሰራበት፣ ደም የሚፈስበት፣ የሚሰከርበት፣ አመንዝራነት የሚፈጸምበት የክፋት ሰዓት ነው ሌሊት። ኒቆዲሞስ ግን በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበረ። እግዚአብሔር በሌሊት ወደ እሱ ለመምጣት ያብቃል። መሄጃ አጥቶ አይደለም፣ ገንዘብ አጥሮት አይደለም። አንዳንድ ሰው በሌሊት ወደ ኃጢአት መሄድ ይፈልግና ግን ገንዘብ የለውም። ቢኖረው ይሄን ነበር፣ ግን ይቸግረዋል። እንዳይጠጣ እንዳይሰክር ኪሱ ያጥርበታል። ኒቆዲሞስ ገንዘብ አለው፣ ሀብት አለው፣ ስልጣን አለው፣ ጠባቂዎች አሉት። በሌሊት ቢሄድ የሰላም ችግር የለበትም፣ የደህንነት ችግር የለበትም። ግን እሱ መርጦ የመጣው በሌሊት ወደ ማን ነው? ወደ ክርስቶስ ነው። ሰዓታት ቋሚ ነው ኒቆዲሞስ። ማህሌት ቋሚ ነው ኒቆዲሞስ። ኪዳን አድራሽ ነው ኒቆዲሞስ። እንቅልፉን ሰውቶ ከክርስቶስ ጋር የሚያሳልፍ ሰው ነው። አምላካችን እንዲህ ለማድረግ ሁላችንም በቸርነቱ ይርዳል። በሌሊት መምጣት ወደ እግዚአብሔር ትልቅ በረከት አለው። ከፈቃዴ ሰዋልሃለሁ ይላል ነቢየ እግዚአብሔር ዳዊት። ከምን ሰዋልሃለሁ? ዘእም ፈቃደ፣ ከፈቃዴ ሰዋልሃለሁ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከነዋ ማሐኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለ። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት ወደ እርሱ እንድንመጣ በቸርነቱ ይርዳል። ይህ ብቻ ግን አይደለም ምዕመናን፣ ሌሊት የተባለው ሰዓቱ ብቻ አይደለም። እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ጌታ የመጣው በምን ሰዓት ነው አልኳችሁ? በሌሊት ነው። ግን በሌሊት ማለት ማታ ብቻ አይደለም ምዕመናን። አንዳንዴ በህይወታችን ቀኑ ሌሊት የሚሆንብን ጊዜ የለም አለ እኮ። ዙሪያው ገደል የሚሆንብን፣ የሚጨልምብን፣ ተስፋ የምንቆርጥበት ሰዓት አለ አይደለም? ስለዚህ በጨለመብን ሰዓት፣ ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት፣ አምላካችን በጭንቀት ሰዓት ወደ እሱ የምንመጣበትን ኃይል፣ ብርታት በቸርነቱ ያድለን። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል።
ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። ወደ ክርስቶስ ከመጣህ ሌሊቱ ቀን ይሆናል። እስመ ጽልመትኒ ይጸልም በኀቤከ፣ ጨለማም ባንተ ዘንድ አይጨልምም ይላል። ክርስቶስ ያለበት ጨለማ ቀን ነው። እሱ ያለበት ጨለማ ብርሃን ነው። እሱ ራሱ ብርሃን ስለሆነ ማለት ነው። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለግን በአምጣነ ጽልመታ ከማሁ ብርሃና ይላል ነቢየ እግዚአብሔር ዳዊት። በጨለማዋ ልክ ብርሃኗም እንዲሁ ነው ይላል። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራለን። ስለዚህ ኒቆዲሞስ በሌሊት ወደ ማን መጥቶ ነበር አልኳችሁ? ወደ ኢየሱስ መጥቶ ነበር። ይህን ያህል ካመሰገን ነው ግን ምዕመናን፣ ኒቆዲሞስ በሌሊት የመጣው ወደ ክርስቶስ መምጣቱን እናደንቃለን፣ እናከብራለን። ግን ደግሞ በሌሊት የመጣው ለጥሩ ምክንያት ብቻ አይደለም። ኒቆዲሞስ በሌሊት የመጣው በክርስቶስ አፍሮ ስለነበረ ነው። ይገርማቸዋል። በዚያን ጊዜ የአይሁድ ሸንጎ አባል የሆኑ ጸሐፍት ፈሪሳውያን ከክርስቶስ እግር ስር ቁጭ ብለው ሲማሩ ከታዩ የአይሁድ ሸንጎ ውስጥ እንዲገቡ አይፈቀድላቸውም ነበር። ስልጣናቸው ይነካ ነበረ። ከሹመታቸው ይባረሩ ነበር። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት ምንድን ነው? ስልጣኑ ሳይነካ የክርስቶስ ተማሪ መሆኑ ሳይታወቅ ማንም ሳያየው ከጌታ ለመማር ነበር። ከኔ ጋር ናችሁ? ስለዚህ በክርስቶስ ምን ብሏል ማለት ነው? አፍሮበታል። በአምላካችን ከማፈር በቸርነቱ ይሰውራል። አይገርማችሁም? ፈርቶ ነበር። በጨለማ ሰው አየኝ አላየኝ ብሎ። አንደኛ አስቡት፣ ኒቆዲሞስን ያህል የተማረ ሰው ቁጭ ብሎ በእድሜ ከሱ ከሚያንሰው የ30 ዓመት ጎልማሳ ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ሰዎች ሲያዩት ምን ይሉታል? ውይ እኛ እኮ የተማረ ነው ብለን እናስብ ነበር። ገና ትምህርት እየጀመረ ነው እንዴ? ከታናሹ ይማራል እንዴ እንዳይሉት በጨለማ ተደብቆ መጣ። አባቶቻችን ተከብሮ ያደርጋል ደንቆሮ ይላሉ። መከበር ያደነቁራል። አንዳንድ ሰው ሲማር ላለመታየት ብሎ ይደበቃል። ስለዚህ ኒቆዲሞስ ተደበቀ። የመጣው በጨለማ ነበር። አንዳንድ ሰዎች ስልጣን ላይ ያሉ ሰዎች ወደ እግዚአብሔር ቤት ሲመጡ ይፈራሉ። ተደብቀው ተሸፍነው ኮፍያ አድርገው መነጽር አድርገው ማስክ አድርገው የሚመጡ ሰዎች አሉ። ለምን? አይ ለስልጣኔ ጥሩ አይደለም፣ እዚህ ቦታ ላይ ከታየው ለእኔ ጥሩ አይደለም፣ የሚያበላሽብኝ ነገር አለ ይለዋል። አንዳንድ ሰዎች ንግድ ያላቸው ሀብት ያላቸው ሰዎች እንዲህ ያለ የቤተ ክርስቲያን አገልግሎት እንዲህ ያለ ጉባኤ አግዙ እርዱ ሲባሉ ገንዘብ እንሰጣለን ግን መነካካት አንፈልግም የሚሉ ሰዎች አሉ። ስራችንን ያበላሽብናል፣ ሃይማኖተኛ መስሎ መታየት አንፈልግም የሚሉ ሰዎች አሉ። በክርስቶስ የሚያፍሯል። እውቀት ያላቸው የተማሩ ሰዎች በዲግሪ ላይ ዲግሪ በፒኤችዲ ላይ ፒኤችዲ የደራረቡ ሰዎች እዚህ መጥቶ እግዚአብሔር እግር ስር ቁጭ ለማለት ትትና የሚጎላቸው ሰዎች አሉ። አረ ምንም ፒኤችዲ የማያስፈልገው እኛ ራሳችን እኮ በክርስቶስ እናፍራለን። አናፍረው? አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ ማለት ሰው ሳያየው ግራ ቀኝ አይቶ ቢሳለማል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛ ማለት ጸሎት አድርጎ ምግብ ለመብላት የምትሰሩበት ቦታ የምንሰራበት ቦታ የምናፍር ሰዎች አለ። ግራ ቀኝ አይቶ የሚያማትባል። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበረም? የምናሳፍረው እኮ እኛ ነው። ለማማተብ የሚያፍር አለ። ማተብ አስሮ ለመታየት ነጠላ ለብሶ ለመሄድ። አሁን ወደዚህ ሲመጣ ከቢሮ ከሚሰራበት ቦታ ወይ ከትምህርት ቤት የት ነው የምትሄጂው የት ነው የምትሄደው ሲባል እዚህ ደርሼ መጣሁ የሚሉ ሰዎች አሉ። ነጠላቸውን አጣጥፎ ቦርሳ ውስጥ የሚደብቁ። ይሄ የኒቆዲሞስ ችግር። በክርስቶስ አፈረበት። ወጣት ሆኖ እንደሚጾም እንደሚጸልይ እንደሚሰግድ ለመናገር የሚያፍራል። ጓደኞቹ ኋላ ቀር እንዳይሉት ሃይማኖተኛ እንዳይሉት። ድሮ ተማሪ ያለን ቤተክርስቲያን የምንሄድን ልጆች ወጨጌ የሚል ስም ነበራል። እየሰማችሁ ነው? ምን የሚል ወጨጌ? የፓትርያርኩ ስም ላይ ያለ አይደለ? ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ነው ገሌ ይባል ነበር። እና ያን ፍራቻ ብዙ ሰው ወደ ቤተክርስቲያን መምጣት ይፈራል። መንፈሳዊ ሆኖ መታየት ይፈራል። ክርስቶስን መምሰል የሚያሳፍርበት ጊዜ ነበረ። እንደዚህ አይነት እፍረት ያለብንን ሰዎች እግዚአብሔር በቸርነቱ ይርዳል። ኒቆዲሞስ በሌሊት እየፈራ እየተባ ሰው አየኝ አላየኝ እያለ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ካለ በቀር ማንም ሊሰራ እንደማይችል
ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን አለው። ክርስቶስን አደነቀው። ዮሐንስ ወንጌል ምዕራፍ 2 ላይ አሳና እንጀራ ውሃውን ወደ ወይን ለውጦ በቃና ዘገሊላ መመገቡ፣ ድውይ መፈወሱ፣ አጋንንትን መገሰጹን ሰምቷል ኒቆዲሞስ። ስለዚህ ምን አለ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ እንደማይችል፣ ከእግዚአብሔር ዘንድ መምህር ሆነ ተልከህ እንደመጣ፣ እንደኔ የአይሁድ መምህር የሆንከው በትምህርት ቤት አይደለም እግዚአብሔር ልኮህ እንደሆነ እናውቃለን አለው። ይህን ጊዜ ክርስቶስ ምን መለሰለት መሰላችሁ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም? አያያትም። አይወርስም ሳይሆን ምን አይላትም? ሊያይ አይችልም። ኒቆዲሞስ ባለጸጋ ነኝ ብሎ ነው የመጣው። የተማርኩ ነኝ ብሎ ነው የመጣው። ባለስልጣን ነኝ ብሎ ነው የመጣው። እረ ገና አልተወለድክም፣ ልትወለድ ያስፈልግሃል አለው ክርስቶስ። ገና መወለድ ያስፈልግሃል። እኔን መምህር ሆይ ስላልክ እንዳንተ ያለ የለም ስላልከኝ አይደለም የምትድነው። መንግስተ ሰማያትን የምትወርሰው ድጋሚ ስትወለድ ነው። ሰው ድጋሚ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም? አያያትም። ይህን ጊዜ ኒቆዲሞስ ጠየቀ፣ እንዴ ሰው እንዴት ከሸመገለ በኋላ ድጋሚ ሊወለድ ይችላል ወይ? ወደ እናቱ ማህፀን እንዴት ድጋሚ ገብቶ ድጋሚ ይወጣል? ድጋሚ መወለድ ማለት ምን ማለት ነው አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። በትክክል ስንጠይቅ ይመልሳል እግዚአብሔር። ስለዚህ መለሰለት። ምን አለው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያያትም። ከምንና ከምን? ከውሃና ከመንፈስ ብሎ ተረጎመው። ከውሃና ከመንፈስ፣ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ብላ ተርጉመዋለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ፣ ውሃውን ደግሞ እንደ ሴት አድርጋ እንደ ማህፀን አድርጋ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ድጋሚ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግስት ምን አይልም? አያያትም። ክርስቶስ ምስጢረ ጥምቀትን ነው የነገረው። ከኔ ጋር ናችሁ ምዕመናን? አሁን ዝም ብዬ ነው እንጂ የምተርክላችሁ። በነገራችን ላይ እዚህ ቁጭ ብላችሁ የምትሰሙ ሁላችሁም በህይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል አሁን ያነበብኩትን ነው። መቼ መሰላችሁ? ስትጠመቁ በ40ና በ80 ቀን ክርስትና ስንነሳ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ምን አይልም። ትዝ አላችሁ? ክርስትና ስትነሱ አልሰማችሁትም? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ። ሁላችንም ግን ስጋችን ባይሰማው ምናችን ይሰማዋል? ነፍሳችን ይሰማዋል። ሰው ዳግመኛ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግስት ምን አይልም? አይወርስም አለው። ይህን ጊዜ ኒቆዲሞስ ጠየቀ። ከኔ ጋር በሉ፣ ይህ እንዴት ሊሆን ይችላል? ቅድማውን ሰው እንዴት ድጋሚ ይወለዳል አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ የተጠየቀ ነው። የአሁኑ ጥያቄ ግን ከእምነት ማነስ የተጠየቀ ነው። እግዚአብሔር እውቀት አንሶን ስንጠይቅ ይመልስልናል። እምነት አንሶን ስንጠይቅ ግን ይገስጸናል። አሁንም በቤታችን የጠየቀችው ከእውቀት ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እንዴት ያለ ወንድ እንዴት ይወለዳል? ትክክለኛ ጥያቄ ነው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ስትባል እንደ ቃል ይደረግልኝ ብላ ተቀበለች። ኒቆዲሞስ ግን ክርክር ነው የያዘው። ለዚህ ነው እመቤታችንን እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላታለን። ኒቆዲሞስ ክርክር ነው የገባው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ግን ይገስጻል። ስለዚህ ክርስቶስ ገሰጸው ኒቆዲሞስን። ምን ብሎ ገሰጸው መሰላችሁ? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ምን ይላሉ? ዓለም ልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን መምህር፣ አንተ የተማርክ ሰው አይደለህ እንዴ? ትልቅ ሰው አይደለህ እንዴ? እንዴት ይህንን አታውቅም ብሎ ዓለም ልሞ አክብሮ ገሰጸው ይላል። ክርስቶስ የማያስተምረን ነገር የለም። ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታውቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማቸዋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረህ እንዴት ይሰማል? እስቲ ዓለም ልሞ መገሰጽ ማለት
ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ? እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹን መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቱም እኮ ውሻ ነው አይደለም? አንተ ውሻ ሲላችሁ ደስ ይላችኋል? ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። ግን ውሻ እኮ ነው ሁለቱም። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ፀጉሩን ያካል የኔ ውሻ ሲባል ይቅለሰለሳል። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ። ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠባው አይደል? ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ትያለሽ። እግርሽ ትልቅ ነው ካለ ግን የሰው የስነ ስርዓት የለው ይሳደባል እንዴ ነው የምንለው። ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠባው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን። እኛ የሰው ጆሮ ቆርጦን ነው ንግግር ምን ጀምረው ተሳድበን ነው። ክርስቶስ ግን ዓለምልሞ ገሰጸው። አንተ የአይሁድ መምህር ስትሆን፣ ትልቅ ሰው ስትሆን፣ የተማርክ ስትሆን ይሄ እንዴት ይጠፋሃል? ሰው እንዴት ድጋሚ እንዴት ሊወለድ ይችላል? እንዴት ትላለህ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ያልኩ ስለ ስጋ ልደት አይደለም፣ ስለ መንፈስ ልደት ነው። ነፋስ ወደ ወደደው ይነፍሳል። ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም በወደደው ሰው ላይ ያድራል። ከወዴት እንደመጣ ወዴት እንደሚያድር አታውቅም። ይህ መንፈሳዊ ነገር ነው ብሎ ክርስቶስ ለኒቆዲሞስ አስተማረው። ኒቆዲሞስ ፈራ ተባ እያለ በክርስቶስ አፍሮ ራሱን ኮፍሶ ምሁር ነኝ ባለስልጣን ነኝ ብሎ አስቦ ክብሩን ጠብቆ ሊማር በጨለማ ሲመጣ ክርስቶስ እንደምታስበው ትልቅ ሰው አይደለህም፣ ገና ልትወለድ ያስፈልጋል። ትሕትናን አስተማረው። ተኮፍሶ መጥቶ ትሑት ሆኖ ተመለሰ። አምላካችን ፈራ ተባብለን በእምነታችን አፍረን ወደሱ ብንመጣም ማንነታችንን አውቀን እንድንሄድ ማድረግ ይችላል። ሁላችንም በቸርነቱ ያደርግልን። ይህ እንግዲህ የመጀመሪያ ኒቆዲሞስን የምናገኘው ዮሐንስ ወንጌል ምዕራፍ 3 ላይ፣ ሁለተኛ ምዕራፍ 7 ላይ ነው። ኒቆዲሞስ የተጻፈው ስሙ የዮሐንስ ወንጌል ምዕራፍ 7 ላይ ምን ሆነ መሰላችሁ? አይሁድ ጸሐፍት ፈሪሳውያን ወታደሮች ተሰጥቷቸዋል። የሮም መንግስት የመደበላቸው የቤተ መቅደሱ ጠባቂ የሆኑ ቴምፕል ጋርድ የሚባሉ አሉ ጠባቂዎች። እና እነዛን ወታደሮች ጠሩና ሂዱና የናዝሬቱ ኢየሱስን አስራችሁ ይዛችሁልን ነው አሉ። እሺ አሉ። ወታደሮቹ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ክርስቶስን ሊያስሩት ሄዱ። ጌታችንን ሊያስሩ ሲሄዱ ጌታችን እያስተማረ ነው። ክርስቶስ ሲያስተምር 5000 ህዝብ ነው የሚማረው። ብዙ ጊዜ በጣም ብዙ ሺህ ህዝብ ተደርድሮ ክርስቶስ መሃል ቆሞ እያስተማረ ነው። እነዚህ ወታደሮች መጡ ሊይዙት ማለት ነው። ሲያዩ እያስተማረ ነው። የጋለ ትምህርት ላይ ነው ያለ። አይ ችግር የለውም በቃ ይጨርስና ትምህርቱን እናስረዋለን ብለው እነዚህ ወታደሮች እዛው ቁጭ ብለው ትምህርቱን መስማት ጀመሩ። ከኔ ጋር ናቸው? የማንድን ትምህርት? ይገርማቸዋል። ቁጭ ብለው የክርስቶስን ትምህርት ሲሰሙ ወታደሮቹ ተመስጠው ለምን እንደመጡ ረሱት። የክርስቶስ ትምህርት እኮ ሁሉን ያስረሳል አይደል? እንኳን የክርስቶስን የእኛን ኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችኋል። የክርስቶስ ትምህርት እኮ የጌታ ትምህርት ከራሱ ከጌታ ማለት ነው። የእግዚአብሔርን ቃል ከእግዚአብሔር መማር የራሱ ቃል ነው፣ መለኮታዊ ቃል ነው። ብፁዕ ቅዱስ አቡነ ሽኖዳ ምን ይላሉ? ምን ነው ዓለምን ዛሬ ያጥለቀለቀው የድምፅ መቅረጫ ምን ነው የዛኔ በኖረ ኖሮና የጌታን ድምፁን ተቀርጾ በሰማ ነው ነበር። ድምፁን ብንሰማው ደስ አይላችሁ ምዕመናን? አምላካችን ድምፁን ያሰማል። የሱ ድምፅ እኮ ሐዘንን ያርቃል፣ ይነቅላል፣ ነፍስን ሰላም ይሰጣል፣ ያረጋጋል፣ ንጹህ ያደርጋል። ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የክርስቶስ ትምህርት ንጹህ ያደርጋል። ቃለ እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ንጹህ ነው። ራሱ እግዚአብሔር ሲናገረው ደግሞ የበለጠ ይነጻል። እሱ የታመመውን ዳን ሲለው ይድናል፣ የሞተውን ተነስ ሲለው ይወጣል። ድምፁን ብንሰማ እኮ የሞተ ማንነታችን ይፈወስ ነበር። አምላካችን ድምፁን ያሰማል። እና እነዚህ ደቀ መዛሙርት ማን ነው ወታደሮች ጌታን ሊያስሩ መጥተው ቁጭ ብለው ትምህርቱን ሲሰሙ ዋሉና በሰላም ግቡ ሲባል አሜን ብለው ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ሊይዙት።
ጸሐፍት ፈሪሳውያን ሲያዩአቸው ባዶ እጃቸውን ናቸው። የታለ አላቸው። ማ አሉ። እንዴ አስራችሁ ይዛችሁ ነው ብለናል እንዴ ላክናችሁ አሏቸው። ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው በዓይናችን አይተን አናውቅም። እንዲህ ያለ አስተማሪ አይተን አናውቅም አሉ። ጸሐፍት ፈሪሳውያን ተበሳጩ። የእሱን ትምህርት እኮ የወደዳችሁት እናንተ ያልተማራችሁ ተራ ሰዎች ስለሆናችሁ፣ እውቀት ስለሌላችሁ። ላልተማረ ሰው ነው የእሱ ትምህርት የሚሆነው። እስቲ አንድ የተማረ ሰው የእሱን ትምህርት ቁጭ ብሎ ተምሮ ያውቃል ወይ? አንድ የተማረ ትልቅ ደረጃ ላይ ያለ ሰው የእሱን ትምህርት የተማረ አለ ወይ አሉ አይሁድ። አለ የለም? መልሱልኝ ምዕመናን። ማ ይገርማቸዋል። ኒቆዲሞስ እዛ ቦታ ላይ ቆሟል። ይሄ ወሬ ሲወራ ይሰማል። አንድ የተማረ ሰው የእሱን ትምህርት ተምሯል ወይ ሲባል ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ተምር ያለው እንዳይል ፈራ። የተማረውም በቀን ሳይሆን በምንድን ነው? ተደብቆ ነው አይደለ? ስለዚህ ኧረ እኔ ያለው እኔ እኮ ተምር ያለው እንዳይል ፈራ። ዝም እንዳይል ደግሞ ቆጭ። እንደው እንዴት ብዬ ዝም እላለሁ አለና እዚህ ላይ አስተያየት አለኝ አለ ኒቆዲሞስ። እዚህ ላይ አስተያየት አለኝ አለ። ምንድን ነው አሉት ጸሐፍት ፈሪሳውያን። አሁን እሱ የተማረ ሰው ነው፣ ሊንቁት አይችሉም። ምንድን ነው ሲሉት እኛ ሄደን ያስተማረውን ነገር ሰምተናል ወይ? አልሰማንም። ሄደው የተማሩት ወታደሮቹ ናቸው አይደለም? እኛ የተናገረውን ሳንሰማ ያስተማረውን ሳናውቅ በሱ ላይ እንፈርድ ዘንድ ሕጋችን ይፈቅዳል ወይ አለ ሲል አይሁድ አሁን አንተ ዝም በል ምን ታውቃለህ እንዳይሉት የተማረ ሰው ነው አይደለ? በቃ እስቲ ሕጉ ምን እንደሚል ወደ ቤታችን ሄደን እንመርምር አሉ። ስብሰባው ተበተነ ይላል። ከኔ ጋር ናቸው? ምኑ ተበተነ? ኒቆዲሞስ ደፍሮ ስለ ክርስቶስ መመስከር ቢያቅተው ቢያንስ በክርስቶስ ላይ ያመፀውን ስብሰባ ምን አደረገው? በተነው። ይኸውላችሁ ምዕመናን፣ እንደው መልስ መስጠት ቢያቅታችሁ ስብሰባ መበተን ያቅታችኋል? አንዳንድ አሁን የምትሰሩበት መስሪያ ቤት ሰዎች ስለ ቤተ ክርስቲያን የማይሆን ነገር አይናገሩ? ስለ ተዋህዶ ሃይማኖት፣ ስለ እመቤታችን፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ የማይሆን ቃል ይናገራሉ። ሲናገሩ ከቻላችሁ ደፍራችሁ መልስ ስጡ። መልስ መስጠት ካቃታችሁ ግን ቢያንስ ስብሰባውን መበተን አያቅታችሁ። እንዴ ይሄ የሥራ ቦታ እኮ ነው ማለት አይቻልም? የድርጅቱ ደንብ አይፈቅድም ማለት አትችሉም? አዎ በሕጉ መሰረት አሁን ያለነው የሥራ ቦታ ነው እንከባበር ብሎ ስብሰባ መበተን አንድ ችሎታ ነው። ኒቆዲሞስ በተነው። አሁን እምነቱ ትንሽ እየጨመረ አልመጣም? ምዕመናን መጥቷል። ቅድም በክርስቶስ አፍሮ ነበር። ክርስቲያን ሆኖ መታየት አስፈርቶት ነበር። አሁን ግን ደፍሮ መመስከር ባይችልም ፈራ ተባ እያለ ቢያንስ ስብሰባውን በተነው ማለት ነው። አምላካችን በስሙ ላይ የሚነሳ አመፅን የምንበትንበትን ኃይል ለሁላችን ያድለ። ኒቆዲሞስ ወጣኒ ነበር፣ ጀማሪ ነበር። መጀመሪያ በእምነቱ የሚያፍር ክርስቲያን ነበር። ቀስ ብሎ ግን ፈራ ተባ እያለ ለእምነቱ ለመመስከር ሞከረ። ኒቆዲሞስ ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት ደርሷል። ወደ ፍጹምነት የደረሰው መች መሰላችሁ? ዮሐንስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበትና በሞተበት ዕለት ኒቆዲሞስ እንደ ሌላው ቀን ሳይፈራ በሌሊት ልምጣ ሳይል ፈራ ተባ ሳይል ስለ ክርስቶስ በአደባባይ የመሰከረው ክርስቶስ በሞተበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በስንት ሰዓት? በነገራችን ላይ በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ሁሉ ይቆያሉ፣ አልሞት ይላሉ። እና እንዲሞቱ የተፈለገው ያን ቀን ሰንበት ስለነበር አጽማቸውን መቅበር ስለማይቻል መጡና በግራና በቀኝ የተሰቀሉትን ወንበዴዎች እግራቸውን ሰበሯቸው። እግር የሰበሩን ለምንድን ነው? መስቀል ላይ የተሰቀሉ ሰዎች በእግራቸው ከፍ ብለው ነው የሚተነፍሱት። እግራቸው ከተሰበረ መተንፈስ አይችሉም፣ ይሞታል። ክርስቶስን ግን ሲያዩት ወዲያውኑ ሞተው ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት፣ የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉ። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይሁድ ሮማውያን ሰው ሲቸነክሩ
ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል፣ እንዲሰክር ማለት ነው። ከሰከረ ህመሙ ትንሽ ምን አይለው አይሰማው። ክርስቶስ ሊያጠጡ ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል ለኛ። ስለዚህ ተፋው። ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው የሚለው። ወይን ዘያስቆዝዝ ይላል። የሚያደነዝዝ ወይን አልፈልግም፣ ተፋው። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ። ዓርብ ዕለት ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን በሉ እስኪ ዘመድ የለም። አዎ በክፉ ቀን ዘመድ አለ። የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ የሚሉን። ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር አይደል? ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህር ሆይ የት ሄደህ ጠፋ እያሉ እኮ ሲፈልጉት ዋሉ ይላል ዮሐንስ ወንጌል ምዕራፍ 6 ላይ። መምህር ሆይ የታደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። አሳና እንጀራ ሲያበራ፣ ፊቱ እንደ ፀሐይ ሲያበራ በታቦር ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብ በዚህ መሆን ለእኛ መልካም ነው ሲሉ ነበር። በቀራንዮ ግን በዚህ መሆን ለእኛ መልካም ነው አላሉ። እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረውም። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነግሯቸው ነበር። በጭንቀት ሰዓት ክርስቶስ ብቻውን ነበረ። በዛን ብቻውን በሆነ ቀን በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ኒቆዲሞስ ተነሳ። ጌታ ሆይ አለ፣ እንደ ሌላ ቀን አላፍርብህም። እንደ ሌላ ቀን እስኪመሽ አልጠብቅም፣ ሌሊት እስኪሆን አልጠብቅም። እምነቴን ዛሬ በአደባባይ ገልጻለሁ ብሎ ኒቆዲሞስ ከቤቱ ወጣ። ወደ ጲላጦስ የአርማትያው ዮሴፍ ከሚባል ሌላ ጻድቅ ሰው ጋር የሸንጎ አባል ነበረ። እንግዲህ ቅድም ኒቆዲሞስ አስተውላችሁ ከሆነ መምህር ሆይ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን ብሎ ነበር። ምን እንላለን? ስለዚህ እንደሱ እንደ ኒቆዲሞስ ያመኑ ሌሎችም የአይሁድ ሰዎች አሉ፣ ባለስልጣናት አሉ። ስለዚህ መምህር ሆይ መምህር ሆነ ተልከ እንደመጣህ እናውቃለን ስላለ ዮሴፍ ዘአርማትያና ኒቆዲሞስ ሄደው ጲላጦስ ጋር ቀረቡ። የኢየሱስን ስጋ ለመኑት ይላል። እስኪ ከኔ ጋር በሉ፣ የኢየሱስን ስጋ ምን አሉት? ለመኑት። የኢየሱስን ስጋ ለመለመን ያብቃ። ማንን የለመኑት? ጲላጦስን። አሁን እዚህ መሃል እኔ ንስሐ አባቴ ገላምጡኛል፣ በደንብ አይንከባከቡኝም፣ እኔ እሳቸውን መለማመጥ ሰለቸኝ ብሎ ከስጋው ደሙ የሚርቅ ሰው አለ። ለክርስቶስ ስጋና ደም ምዕመናን አይደለም ካህን ቀርቶ ጲላጦስም ይለመናል። እኛ እንኳን የምንለምነው ካህናቱንም አለ ራሱን ክርስቶስ ነው። ስጋህን ደምህን ለሕይወት እቀበል ዘንድ ስጠኝ እያለን የምንለምነው አምላካችን ስጋውን ደሙን ለሁላችን ይስጠን። የኢየሱስን ስጋ ለመኑት። ለስጋህ ለደምህ አብቃኝ ብላችሁ ለምኑ። ኒቆዲሞሳዊ ጸሎት ማለት ይሄን ስጠን ለመኑት። ጲላጦስ ደብዳቤ ጽፎ ፈቀደላቸው። ዮሴፍና ኒቆዲሞስ ወደ ክርስቶስ ወደ ተሰቀለበት ቦታ ሄደው ከመስቀሉ አወረዱት ይላል። እንዴት አይነት ክብር ነው ምዕመናን! ከመስቀሉ አወረዱት። ኒቆዲሞስ ያመነው በሰላም ቀን አይደለም፣ በክርስቶስ ያመነው በሞተበት ቀን ነው። ቀና ብሎ አይቶ ይታዘበኛል እንኳን በማይልበት ቀን፣ በሞተበት ቀን በክርስቶስ አመነ። የጌታን ስጋ ገነዙት። ምን አይነት ክብር ነው የክርስቶስን ስጋ መገነዝ! ምዕመናን እንዴት ችለው ገነዙት! አይኑን እንዴት ከደኑት! እሱ አይን የሚያበራው አምላክ ነው አይደለም? አይንን የሚያበራውን አምላክ አይኖቹን እንዴት ከደኑት! እጁ የሰለለችን ሰው እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት! እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ፣ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙት። ስጋውን አጠቡት። ይህን ጊዜ ራሱ እግዚአብሔር ገሰጻቸው በመላእክቱ ይላል፣ የእኛ በመለኮቱ ይላል ትርጓሜያችን። ምን ብሎ ገሰጻቸው? ለምን እንደ ተራ ሰው እያለቀሳችሁ ትገንዙታላችሁ?
እያመሰገናችሁ ገንዙት ተብለው ጸሎት ተሰጣቸው። አሁን ዛሬ ኦሪየንታል ኦርቶዶክሱም ምስራቁም ምዕራቡም ሁሉም የሚጸልየው ጸሎት አለ። ቅዱስ እግዚአብሔር በሉ እስኪ። ቅዱስ ኃያል፣ ቅዱስ ሕያው፣ የማይሞት ይህንን ጸሎት እየጸለዩ ማለት ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ውድ ሽቱ አመጣ ዮሴፍ። ማን ነው? ኒቆዲሞስ። በጣም ውድ ሽቱ። ገንዘቤ ለክርስቶስ ካልሆነ ለማን ይሆናል ብሎ እስከ ዛሬ ሲፈራ ሲተባ ነበር። አሁን ስልጣኔም ገደል ይግባ ሀብቴም ገደል ይግባ ከክርስቶስ አይበልጥም ብሎ ውድ ሽቱ አምጥተው ያቺ ሴት የ300 ዲናር ሽቱ በጌታ እግር ስር አፍሳል ነበር። ዮሴፍ ደግሞ ኒቆዲሞስ ደግሞ ከሞተ በኋላ አምጥቶ በክርስቶስ ፊት ሽቱ አፈሰሰለት። አጠቡት እያለቀሱ። እመቤታችን በዚህ በግብረ ሕማማት ላይ ታመሰግናቸዋለች ዮሴፍና ኒቆዲሞስ። ሐዋርያት ጥለው በሸሹበት ቀን ክርስቶስን አጥበው የገነዙ የአምላክን ስጋ ያከበሩ ካህናት ዮሴፍና ኒቆዲሞስ ናቸው። አሁን የትንሣኤ ሰሞን ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ ኢየሱስን በሰንዱናት ገነዙት። ግን በሶስተኛው ቀን ደግሞ ተነሳ እያልን እንዘምርላቸዋለን። ትልቅ ቅዱሳን ናቸው። በመከራ ቀን ሃይማኖትን መግለጽ እንዴት ያለ ነው! በሰላም ጊዜ በሌሊት መጣ ኒቆዲሞስ፣ በሰላም ጊዜ ፈራ ተባለ። የመከራ ቀን ግን ሞት ቢመጣ ይምጣብኝ ብሎ ሃይማኖቱን ገለጸ። በክፉ ቀን እምነታችንን ለመግለጽ እግዚአብሔር በቸርነቱ ይርዳል። ሰው የሚክደው እኮ በመከራ ቀን ነው አይደለም? ነው አይደለም? አሁን እዚህ ጉባኤ እየተማርን አድርገውና እንደው የሆነ አደጋ ጣዮች መጥተው ቤተክርስቲያኑን ከበው አንድ ሰው ከዚህ እንዳይወጣ እንገላቸዋለን ቢሉ አይዟችሁ ቁጭ በሉ እዚሁ ብላችሁ ትቀመጣላችሁ? እኔም ካልኩ ነው። እኔ ጉባኤ ብለው ጠርተው ነው ምንም አውቀው ነገር የለም ልል ይችላል። ሁሉ ጻድቅ በጊዜ ርቱ ይላሉ አባቶቻችን። በሰላም ጊዜ ሁሉም ጻድቅ ነው አይደለም? ነው አይደለም? እንግዳ ባይኖር ሁሉም ሴት፣ ዝናብ ባይኖር ሁሉም ቤት ይባላል። ሁሉም ቤት እኮ ዝናብ ከሌለ ያፈሳል። ማፍሰሱ የሚታወቀው መቼ ነው? ሁሏም ሴት እንግዳ ካልመጣ እኮ ባለሙያ ነች አይደለም? እንግዳ ሲመጣ ነው ጉዱ የሚወጣው። መከራ ሲመጣ ነው ክርስትና እኮ የሚታወቀው። አልክድም ያሉ ክደዋል እኮ። አልክድህም ጌታ ወይ ያሉ ክደዋል። አላውቅም ብለዋል። ወአዲ ኢትአውቀ ለነ ከመ ምንተ ንከውን። ወንድሞች ሆይ ዛሬ የእግዚአብሔር ልጆች ነን፣ ነገ ምን እንደምንሆን ገና አልተገለጠም። ቆመን በመሰከርንበት እንክደው ይሆን? የሚያውቀው ማን ነው? እግዚአብሔር። እና ሁሉም ሐዋርያ በሸሹበት ሰዓት ኒቆዲሞስ የለም ጌታ ሆይ ዛሬማ አልሸሽም፣ ብሞትም ካንተ ጋር ልሙት ብሎ ክርስቶስን ገንዘው ቅዱስ እግዚአብሔር ቅዱስ ኃያል ብለው ስጋውን ተሳልመው በክብር ገነሱት። እንዴት አይነት ጸጋ ነው! ዮሴፍና ኒቆዲሞስ ያገኙትን ክብር ለማግኘት ያብቃል። ከፈለጋችሁ ይላል ቅዱስ ዮሐንስ አፈወርቅ፣ እኔ በዛ ዘመን ብኖር እኮ ክርስቶስን አጥቤ ገንዘው ነበረ፣ ክርስቶስን አለብሰው ነበር ካላችሁ ችግር የለውም፣ አሁንም ትችላላችሁ። ወጣ በሉና ክርስቶስ ድሃ ሆኖ ነዳይ ሆኖ እርቃኑን ብርድ ሲመታው ታገኙታላችሁ። ሂዱና አለብሱት። ሄደ ድሃውን ካለበሳችሁ ማን እንዳለበሳችሁ ነው? ክርስቶስ። ቅዱስ ኤፍሬም ሶሪያዊ በሶሪያ ከተማ በሌሊት ይወጣና ከተማዩን እየዞረ የሞተ ድሃ ካለ ይፈልጋል። ሬሳ ሲያገኝ ይገንዘዋል። ይገንዘውና ሲመለስ ዛሬ ክርስቶስን ገነዝኩት ይላል። ዛሬ ጌታዬን አለበስኩት። ለነዳያን ካረግነው ለማን እንዳረግነው ነው የሚቆጠረው? ለክርስቶስ እንዳረግነው ነው የሚቆጠረው። አሁን እኛ በር ላይ ጥለን መተን እኮ ነዳያን እየለመኑን ገብተን ቤተክርስቲያን ውስጥ ጧፍ እናበራለን፣ ሻማ እናበራለን። ድሃውን ረግጠ ገብተ መቅደስ ገብተ ሻማ ብታበራ የድሃው እንባ ያበራኸውን ሻማ ያጠፈዋል ይላል። ያጠፈዋል። ድሃውን ረግጠ ከሄድክ ማለት ክርስቶስ በድሃ ውስጥ አለ የለም? አባ ቢሾይ የተባለ አባት ያደረገውን ልንገራችሁ። አባ ቢሾይ የመጣ የሄደውን ሰው እግር ያጥብ ነበር። ስራው በቃ እግር ማጠብ። ከኔ ጋር ናችሁ ምዕመናን? ጉድጓድ አለችው። እኔ እግዚአብሔር ፈቅዶልኝ ተሳልም ያለው እናንተንም ለመሳለም ያብቃችሁ። ያቺ ጉድጓድ አለች አሁንም ግብፅ ውስጥ እና ጉድጓድ ውስጥ ያጥባል። አጥቦ ሲጨርስ የእንግዳውን እግር ይስማል አይደለም? አሁን ቀረ እንጂ እኮ ድሮ ባህላችን እንደዚህ ነው። እግር ይታጠባል፣ ከዛ ምን ይላል? ይሳማል። ከዛ አንድ ቀን እግር አጥቦ የሚስመው ቢሾይ አንድ ቀን እግር አጠበና የሆነን ሰውዬ እግሩን ሳመው። ከኔ ጋር ናቸው? እግሩን ሲስመው እግሩ ላይ በሚስማር የተበሳ ነገር አየ።
እግሩ ተቸንክሯል። ማን ነው ማለት ነው? ቀና ብሎ ሲያየው ክርስቶስ ነው። ከዛ ሰገደለት፣ ክርስቶስ ተሰወረ። ስለዚህ ያን ቀን እግሩን ያጠበው የማንን እግር ነው? ደስ አለው። የክርስቶስን እግር እጣቢ ብታገኙ ምን ታረጉታላችሁ? በቃ ጠጣዋለሁ ብሎ ሊጠጣ ጀመረ። ከዛ ደቀ መዝሙሩ ሲመጣ እግር እጣቢ እየጠጣ ዘገነ ነው። ጭራሽ ብለብለ እግር እጣቢ መጠጣት ጀመርካ እና ጠጣ አለው። ኧረ ዞር በል ላንተም ቀፎኛል። ተው ጠጣ። በሶስተኛው እምቢ ሲለው ጌታዬን አጠብኩት የእሱን እግር እጣቢ ነው አለው። ኧረ አምጣው ልጠጣ ሲል እጣቢው በኖ ተኖ ጠፋ። ከዛ መነኮሳቱ ሰሙ። እንዲህ አባ ቢሾይ እግር አጠበ ክርስቶስን ለእኛ የሚገለጥልን ብለው መጥተው ተሰብስበው ነገሩት። ቅዱሳን የዋህ ናቸው፣ ምቀኝነት የለባቸውም። ደረቱን እየደቃ ለእኔ ለኃጢአተኛው ታይተ ለእነዚህ ለመነኮሳት ለምንድን ነው የማትታያቸው? ጌታ ሆይ ተገለጽ አለ። ጌታችን ተገለጸና እሁድ ጠዋት ተራራ ጫፍ ላይ ወጥተው ይጠብቁኝ ይገለጽላቸዋለሁ። ታጥነው ተዘጋጅተው በጠዋት ተነስተው እሁድ ከቅዳሴ መልስ ተራራ መውጣት ጀመሩ። ማንን ሊያዩ? ክርስቶስ። ከዛ እየወጡ እያለ አንድ ነዳይ ቁስል በቁስል የሆነ ድሃ እባካችሁ እኔም ከፈወሰኝ ጌታ የለው ይዛችሁኝ ውጡ አለ። ኧረ ተው ይህን ተራራ እኛ ራሳችንን መውጣት ከብዶናል፣ ጭራሽ አንተን ተሸክምንም አይሆንም፣ ዞር በላ። አባ ቢሾይ ሲያየው ይህ ድውይ እያለቀሰ ነው፣ ጌታ ቢያገኘው ይፈውሰዋል አለና እና በቃ ብሎ በትከሻው አዘለው ማለት እንኮኮ አድርጎ ይዞ ተራራውን መውጣት ጀመረ። ከኔ ጋር ናችሁ? ሲወጣ የሰውየው ክብደት እየጨመረ መጣ። ሲወጣ አሁንም ክብደቱ እንደ ሰውዬ ኪሎ እየጨመረ ነው እንደሚመጣው ብሎ ቀና ብሎ ሲያየው ክርስቶስ ራሱ ነው። ሰማይና ምድር የማይሸከሙን እኔ እንዴት እሸከምሃለሁ አለው። ክርስቶስ ባርኮት ሄደ። እነዛ ሰዎች ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስን ነበር። ክርስቶስን ከፈለጋችሁ ቤተክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። ለዚህ ነው ቅዱስ ዮሐንስ አፈወርቅ መቅደሱን በእንቁ በጌጥ በወርቅ ታስጌጣላችሁ፣ ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥለው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ ወቅ ይላል። ስለዚህ ዮሴፍና ኒቆዲሞስ ያገኙትን በረከት የሚፈልግ እርቃኑን የወደቀ ብዙ ድሃ አለ፣ እሱን አልብሱ ለእኔ እንዳደረጋችሁ ትቆጥረዋለሁ ነው ያለው። የኒቆዲሞስ ክርስትና እያየነው ያደገ ክርስትና ነው። ነቢየ እግዚአብሔር ዳዊት የሕግ መምህር በሉ እስኪ በረከት ይሰጣል። አዎ ኒቆዲሞስ መምህረ ሕግ ነው፣ የሕግ መምህር ነው። በረከትን ይስጠለሁላችሁ። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ብሏል። መጀመሪያ ፈሪ ነበር፣ ቀጥሎ ፈራ ተባ ብሎ ስለ ክርስቶስ መሰከረ። በመጨረሻ ግን ጌታውን እስከ መገነዝ እስከ ሰማዕትነት በቃ። ክርስትናችን እንደ ኒቆዲሞስ የሚያድግ ይሁንልን። የኒቆዲሞስን በረከት ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።